በቆቦ ግንባር የፋኖ ኃይሎችና የአገዛዙ ጥምር ጦር ትንቅንቅ ዛሬም ቀጥሏል። ፋኖ በጮቢ በርና በአዲስ ዓለም በር ተጨማሪ ወታደራዊ ድል ቀንቶታል። በሌላ በኩል የፋኖ ኃይሎች የብልጽግና ጦር ማዘዣ ምሽግ ውስጥ በመግባት ልዩ ኦፕሬሽን መፈጸማቸው ተሰምተዋል። በአገዛዙ ጦር ማዘዣ መዋቅር ውስጥ ሰርጎ በመግባት የተፈጸመው ማጥቃት አነጋጋሪ ሆኗል። የብልጽግና መከላከያ ሰራዊት ማርኬዋለሁ ባለው ኮሎኔል ጉዳይ ፋኖ ምላሽ ሰጥቷል። ቀዳሚ የግንባር መረጃዎቻችን ናቸው። ከፌዴራል መንግስት ጋር ያለን የግንኙነት ገመዱ ተበጥሷል። መፈንቅለ ስልጣን ሳይሆን ርክክብ እናደርጋለን። ይህንን ያሉት የህወሓቱ ቃል አቀባይ ናቸው። ህወሓት የፊታችን አርብ ነገሮች ይለዩለታል ብለዋል። በሌላ በኩል የአሜሪካ መንግስት ልኡካን ቡድን መቀሌ መግባቱ ተሰምቷል። 3 አባላት ያሉት የአሜሪካ ዲፕሎማቲክ ልኡክ ጄኔራል ታደሰ ወረደንና የህወሓት ከፍተኛ አመራሮችን በሁለት ዙር በተናጠል ካወያየ በኋላ በህወሓት አመራሮች ላይ ማዕቀብ እስከመጣል የሚያደርስ ማስጠንቀቂያ መስጠቱ ታውቋል። በመቀሌ ምን እየሆነ ነው ስንል መረጃዎችን ፈትሸናል። ትሰሙታላችሁ። ብልጽግና በአርቲስት ቴዎድሮስ ካሳሁን ላይ ያነጣጠረ የሐሰት ዘጋቢ ፊልም እያዘጋጀ መሆኑ ተሰምቷል። ለዘጋቢ ፊልሙ ግብአት በቀዳሚነት የቴዲ አፍሮ ስቱዲዮ ጠባቂዎችንና በቴዲ አፍሮ የታሰሩትን ጨምሮ የአርቲስት ቲቪ ኃላፊዎችንና የዲጂታል ሰራዊቶችን ቃለመጠይቅ ማድረጉ ታውቋል። ሌላኛው መረጃችን ነው። በኢትዮ ኤርትራ ድንበር የተፈጠረው ወታደራዊ ፍጥጫ በማንኛውም ሰዓት ወደ አደገኛ ቀጠናዊ ጦርነት ሊቀየር እንደሚችል ጠቋሚ ምልክቶች በመታየት ላይ ናቸው። ይህንን ያስተዋለው የእንግሊዝ መንግስት ዜጎቹ በኢትዮ ኤርትራ ድንበር እንዳይንቀሳቀሱ አዲስ የጉዞ ማስጠንቀቂያ ሰጥተዋል። ዜጎች በአሁኑ ሰዓት በድንበሩ ማለፍ ቀርቶ ወደ ድንበሩ እንዳይጠጉ ያሳሰበው የእንግሊዝ መንግስት ምን ሰማ ካላችሁን ዜናችን ምላሽ አለው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። በቆቦ ግንባር የፋኖ ኃይሎችና የአገዛዙ ጥምር ጦር ትንቅንቅ ዛሬም ቀጥሏል። ፋኖ በጮቢ በርና በአዲስ ዓለም በር ተጨማሪ ወታደራዊ ድል ቀንቶታል። በሌላ በኩል የፋኖ ኃይሎች የብልጽግና ጦር ማዘዣ ምሽግ ውስጥ በመግባት ልዩ ኦፕሬሽን መፈጸማቸው ተሰምተዋል። በወሎ ቤት አማራ ራያ ቆቦ ግንባር በከባድ መሳሪያ የታገዘ ውጊያ ዛሬም አድማሱን አስፍቶ ቀጥሏል። የአፋብን ምኒልክ ዕዝ 102ኛ ኮር 12ኛ ክፍለ ጦር በሰሜን ወሎ ዞን በራያ ቆቦ ወረዳ በጮቢና እዩብ እንዲሁም በአዲስ ዓለም በር አካባቢ በአገዛዙ ጦር ላይ ከባድ ጥቃት በመሰንዘር ከፍተኛ ድል አስመዝግበዋል። የ102ኛ ኮር የ12ኛ ክፍለ ጦር በጮቢ በር አቅራቢያ በነበረው አውደውጊያ ከፍተኛ ሰብአዊ ጉዳት መመዝገቡ ነው የተሰማው። በአውደውጊያው የበዛ ኪሳራ ያስተናገደው የብልጽግና ጦር በርካታ የእግረኛ ሰራዊት አባላትና ሻምበል መሪውን ጨምሮ ሞትና ቁስለኛውን ሳያነሳ ወደ ንጉስ ጋሌና ወደ ጠዘጠዛ ምሽግ በመሸሽ ተበትኗን ያሉት የፋኖ ምንጮች በርካታ ቦታዎችን በሸፈነው የቆቦ ግንባር ውጊያ የአገዛዙ ጦር ከጠዋት ጀምሮ በድሮን በቢኤም በዙ 23 በመድፍና በታንክ የታገዘ ማጥቃት መክፈቱን ከአካባቢው ምንጮች ሰምተናል። አፋብን ምኒልክ ዕዝ በበኩሉ በይፋይ የግንባር መረጃው ላይ እንዳመላከተው የአገዛዙ ጦር በ12ኛ ክፍለ ጦር የምትመራው የአንደኛ ሻለቃና የሁለተኛ ሻለቃ ምት ከብዶት ቀጠናውን ለፋኖ አስረክቦ መውጣቱን አረጋግጧል። በሌላ መረጃም 2 የፋኖ አባላት በብልጽግና ጦር ማዘዣ መዋቅር ውስጥ ሰርገው በመግባት ለፋኖ የደፈጣ ጥቃትና ምሽግ መስበር ወሳኝ መረጃ ሲያቃብሉ ቆይተው በመጨረሻም ስትራቴጂካዊ ግዳጃቸውን መፈጸማቸው ታውቋል። ፋኖቹ በፈጸሙት ልዩ ኦፕሬሽን በካምፕ ውስጥ የነበሩ ወታደሮችን በመጨረስ ወታደራዊ መረጃ መንትፈው በድል ተመልሰዋል ሲል ያስታወቀው አፋብን ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ 206ኛ ከፍ ያለው ደሴ ኮር ነው። በኮሩ ስር የሚገኘው ጄኔራል ኃይሌ ዘውባንተ ክፍለ ጦር በአገዛዙ ጦር ማዘዣ ውስጥ ፋኖ ሽሽጉ ንጉሴና ፋኖ ጠጊ ያመኑ የተባሉ 2 አባላቱን አስርጎ በማስገባት ስኬታማ ኦፕሬሽን መፈጸሙን ኮሩ አስታውቋል። ልዩ ስትራቴጂካዊ ግዳጅ ሲል በጠራው ግዳጅ ላይ በካምፕ ውስጥ ወሳኝ ሚና የነበራቸው የመረጃ ሰዎች እንደተመቱ በይፋይ የግንባር መረጃው ላይ አመላክተዋል። እነዚህ 2 ፋኖች ለረጅም ጊዜ በአገዛዙ ጦር ማዘዣ ውስጥ ሰርገው በመግባት የወታደራዊ አዛዡን ትዕዛዝና አጠቃላይ ወታደራዊ መረጃ መንትፈው የአገዛዙን ጦር ስነልቦናዊ መፈራረስና የአመራሩን የእርስ በርስ አለመተማመንና መጠራጠር አጥንተው ለአህዳቸው መረጃ ሲያደርሱ በቆየታቸውንም ኮሩ አስታውቋል። ፋኖቹ አህዳቸው ልዩ ኦፕሬሽንና የደፈጣ ጥቃቶችን እንዲፈጽም ከውስጥ መረጃ ሲሰጡ
ከመቆየታቸው በተጨማሪም መጨረሻ ላይ ፈጽመውት የሚወጡት ቀዳሚ ኦፕሬሽን ከፍተኛ ወታደራዊ አመራሮችን መግደል ቢሆንም በወሰዱት ጥናታዊ እርምጃ 2 ያገዛዙ ወሳኝ የመረጃ ሰዎችን በመምታት ነው ወደ ፋኖ ተመልሰው የተቀላቀሉት። ለቀጣይ ኦፕሬሽን ጠቋሚ የሆኑ አስፈላጊ ወታደራዊ መረጃዎችንም መንትፈው በድል መመለሳቸውን ኮሩ አረጋግጧል። ይህ ልዩ ዘመቻ የፋኖ ኃይሎች እስከ አገዛዙ ግዙፍ ወታደራዊ ካምፖችና የመረጃ ማዕከላት ድረስ ዘልቆ የመግባት ብቃት እንዳላቸው ያሳየ ነው ተብሏል። ሁኔታው የብልጽግና ሰራዊት ከውስጥ በመፍረስ ሂደት ላይ መሆኑን ያረጋገጠ ስለመሆኑ አፋብን ጎንደር ጠቅላይ ግዛት በላይ ዘለቀ እዝ 206ኛ ከፍ ያለው ደሴ ኮር በግንባር መረጃው ላይ አመላክተዋል። በሌላኛው የግንባር መረጃችንም የብልጽግና መከላከያ ሰራዊት ማርኪዋለው በሚል የኮሎኔል አለሙ ሞላ መረጃ ጋር ተያይዞ አፋብን ምኒልክ እዝ በህዝብ ግንኙነት መምሪያው በኩል ይፋዊ ምላሽ ሰጥቷል። መሬት ላይ ያለው ሀቅ ሲል የሚጀምረው የእዙ ምላሽ ኮሎኔል አለሙ ሞላ በቀድሞ ምስራቅ አማራ ፋኖ ሚሆን በአሁኑ ምኒልክ እዝ ምንም አይነት ኃላፊነት የሌለውና ከ2016 ክረምት ጀምሮ ትግሉ ላይ ያልነበረ ሲሆን ሀብሩ ወረዳ ጊራና ዙሪያ ልዩ ስሙ ጎራርባ የተባለ ቦታ ላይ ትዳር መስርቶ ወልዶ መደበኛ ህይወት እየኖረ እንደነበር አፋብን ምኒልክ እዝ ገልጿል። በመሬት ላይ ያለው እውነታ ኮሎኔሉ ከብልጽግና መከላከያ ሰራዊትም ይሆን ከፋኖ ነጻ ሆኖ የግል ህይወቱን እየኖረ ባለበት ሁኔታ ለፖለቲካና ለፕሮፓጋንዳ ፍጆታ ለመዋል ሲባል ከእውነት የራቀ ሀሰተኛ መረጃ ተሰራጭቷል ያለው የእዙ ህዝብ ግንኙነት መምሪያ ድርጊቱ ከብልጽግና አገዛዝ የሚጠበቅና ከተለመደ ህዝብን የማደናገር ተግባር የተለየ አይደለም ሲል አስታውቋል። የብልጽግና መከላከያ ሰራዊት ትናንት ሚያዝያ 20 ቀን አመሻሹን በወጣው መግለጫ ሌተናል ኮሎኔል አለሙ ሞላን በቁጥጥር ስር መዋሉን መግለጹ ይታወሳል። ሌሊት በሀብር ወረዳ ጊራና ቀበሌ ልዩ ስሟ በረዱኝ በተባለች ቦታ ኮሎኔሉን በቁጥጥር ስር አውያለው ቢልም ከኮሎኔል አለሙ ሞላ ውጪ ሌላ የፋኖ አባልም ሆነ ተዋጊ ኃይል አይታይም። በቀጠናው 11ኛ እዝ የተሰኘው የብልጽግና ሰራዊት የሚንቀሳቀስ ሲሆን መደበኛ ህይወቱን እየኖረ የነበረውን የቀድሞ ወታደራዊ አመራር በሌሊት በመኖሪያ ቤቱ መያዙ ትልቅ ስኬት ሆኖ በአገዛዙ መደበኛ ሚዲያዎች ጭምር ፕሮፓጋንዳ እየተሰራበት እንደሚገኝ የጣና ዘጋቢዎች ታዝበዋል። የአሜሪካ መንግስት ልኡካን ቡድን መቀሌ መግባቱ ተሰምተዋል። 3 አባላት ያሉት የአሜሪካ ዲፕሎማቲክ ልኡክ ጀኔራል ታደሰ ወረደንና የህወሓት ከፍተኛ አመራሮችን በ2 ዙር በተናጠል ካወያየ በኋላ በህወሓት አመራሮች ላይ ማዕቀብ እስከ መጣል የሚያደርስ ማስጠንቀቂያ መስጠቱ ታውቋል። የህወሓት አመራሮች የስልጣን ሽኩቻ አደገኛ ጦርነት እያዋለደ ባለበት በዚህ ሰዓት 3 አባላት ያሉት የአሜሪካ ኤምባሲ ልኡካን ቡድን በ2 ዙር መቀሌ ደርሶ መመለሱን ምንጮች ለጣና አረጋግጠዋል። የልኡካን ቡድኑ በመጀመሪያው ዙር ጉዞው ከትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጋር መክሯል የሚሉት እኒህ ምንጮች በሁለተኛው ዙር ጉዞ ከህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ከፈትለ ወርቅና ከአዲስ ዓለም ባሌማ ጋር ሰፊ ሰዓት የወሰደ ውይይት ማድረጉን ለጉዳዩ የቀረቡ ምንጮች ጠቁመዋል። የአሁኑ የአሜሪካ የዲፕሎማሲ ልዑክ ጉዞ ከዚህ ቀደም ከነበረው ይለያል ያሉት የመረጃው ምንጮች ዋና ዓላማው መፈንቅለ ስልጣኑን ማዕከል አድርጎ የሚንቀሳቀሰውን ጦርነት ማስቀረት ነው ብለዋል። ህወሓት የፊታችን አርብ ሚያዝያ 23 ቀን ጀነራል ታደሰ ወረደን ከስልጣን አውርዶ ጊዜያዊ አስተዳደሩንም አፍርሶ የቀድሞው የህወሓት አስተዳደርን መልሶ አዲስ ፕሬዝዳንት ለመምረጥ የምክር ቤት ስብሰባ በጠራበት 11ኛው ሰዓት ላይ መቀሌ የገባው የአሜሪካ ልዑክ ለህወሓት አመራሮች ይህንን እንዳታደርጉ ሲል ማስጠንቀቁ ታውቋል። የአሜሪካ ልዑካን ቡድን ከህወሓት ከፍተኛ አመራሮች ጋር ሰፊ ሰዓት ወስዶ የተወያየውና የተከራከረው ከፕሪቶሪያው ስምምነት አፈጻጸም ጋር በተያያዘ ነው ተብሏል። ልዑካን ቡድኑ ህወሓት ስምምነቱን ጥሶ ጊዜያዊ አስተዳደሩን አፍርሶ የቀድሞ አስተዳደርን እመልሳለሁ ማለቱን ተቃውሞ አስጠንቅቋል። ጊዜያዊ አስተዳደሩ የፈረሰለት አደገኛ ጦርነት እንደሚቀሰቀስና ጦርነቱም ለቀጠናው ጭምር አደጋ መሆኑን የአሜሪካ ልዑካን ቡድን ለህወሓት አመራሮች ካብራሩ በኋላ ይህ ጦርነት ቢቀሰቀስ ቀዳሚውን ኃላፊነት የሚወስደው ህወሓት መሆኑን አሳስበው መመለሳቸውን ለጉዳዩ የቀረቡ ምንጮች ጠቁመዋል። ጦርነቱ ከተቀሰቀሰም አሜሪካ በህወሓት አመራሮች ላይ ማዕቀብ ልትጥል እንደምትችል ልዑካን ቡድኑ ለነ ደብረጽዮን ተናግሯል ያሉት ምንጮች እነ ደብረጽዮን ጦርነቱን ምክንያታዊ ለማድረግ ለአሜሪካ ዲፕሎማቲክ ቡድን ያቀረቡት ቀዳሚ ጉዳይ የፌዴራል መንግስት ፕሪቶሪያን ጥሷል፣ ተፈናቃይ አልመለሰም የሚል መሆኑን ገልጸዋል። እንዲያም ሆኖ የአሜሪካ ዲፕሎማቲክ ቡድን የነ ደብረጽዮን መከራከሪያን ውድቅ አድርጎ ጦርነቱን ኃላፊነት ወስደው ከቀሰቀሱት አሜሪካ በአመራሮቹ ላይ ማዕቀብ እንደምትጥል አስጠንቅቆ ተመልሷል ያሉት የመረጃው ምንጮች የህወሓት ጦርነት ዝግጅት ግን በማስጠንቀቂያ የማይገደብበት ደረጃ ላይ መድረሱን ከውጤቱ መረዳት ይቻላል። እዚያው መቀሌ ውስጥ ከህወሓት በተቃራኒው ጎራ ያሉ ኃይሎች ህወሓት ወደ ደጀን ቢሮ የተመለሰለት ጦርነት ይቀሰቀሳል የሚለው ስጋታቸውን በስፋት
ማስተጋባታቸው የሚናቅ አልሆነም። የህወሓት አመራሮች ለጦርነት ዝግጅት ሲያደርጉ ቆይተው ወደ መጨረሻው ምዕራፍ እየተሸጋገሩ ከመሆኑ ጋር ተያይዞ ጦርነቱ በይፋ በሚቀሰቀስበት ወቅት በሱዳን በኩል የውጭ ሀገር ጉዞ ለማድረግ ጠይቀው በጀኔራል አልቡርሃን የሚመራው የሱዳን መንግስት $50,000 የሚጠይቅ የጉዞ ሰነድ እንዳዘጋጀላቸው ተሰምተዋል። የጉዞ ሰነዱ ህወሓትና ብልጽግና ወደ ጦርነት የሚገቡ ከሆነ የውጭ ጉዞ ሊሆን እንደሚችል የጠቆሙት ምንጮች በደርግ ጦርነት ጊዜ የሶማሊያ ፓስፖርት የተጠቀሙትን እነ መለስ ዜናዊን ማሳያ አድርገው ገልጸዋል። በዚህ መልክ ዝግጅት ያደረገው ህወሓት የፊታችን አርብ ጊዜያዊ አስተዳደሩን በይፋ ለማፍረስና ቅድመ ጦርነት የነበረውን አስተዳደር ለመተካት ዝግጅቱን እንደቀጠለ ነው። በጉዳዩ ላይ ከቢቢሲ ጋር ቆይታ ያደረጉት የህወሓት ቃል አቀባይ ሚካኤል አስገዶም የጊዜያዊ አስተዳደሩ ፕሬዝዳንት ጀኔራል ታደሰ ወረደ ሰላማዊ ርክክብ የማይፈጽሙ ከሆነ ስህተት እንደሚሆንና ጊዜያዊ አስተዳደሩም እየፈረሰ በመሆኑ ከፌዴራል ጋር ያለውን ግንኙነት ገመድ መበጠሱን ገልጸዋል። ሌተናል ጀኔራል ታደሰ ስልጣናቸውን በምክር ቤቱ ለሚመረጠው ፕሬዝዳንት ለማስረከብ ተስማምተው እንደሆነ የተጠየቁት የህወሓት ቃል አቀባይ እርሱን በቀጣይ የምናየው ይሆናል የሚል ምላሽ ሰጥተዋል። ህወሓት ፕሬዝዳንቱ በመግለጫቸው የተናገሩትን እንደማያምንበት የተናገሩት ቃል አቀባዩ መፈንቅለ ስልጣን አይደለም መደረግ ያለበት ርክክብ ነው። ጀኔራል ታደሰ ሰላማዊ ዲሞክራሲያዊ ርክክብ እንደሚያደርጉ እምነቱ አለን። ከዚህ ውጭ የሚሄድ ሰው ካለ ግን ስህተት ነው፣ ትክክል አይሆንም ብለዋል። የህወሓቱ ቃል አቀባይ ይህንን በሚሉበት ዕለት ታጣቂ ኃይሉን ይመራዋል የሚባለው የትግራይ ሰላምና ጸጥታ ቢሮ የህወሓት ማዕከላዊ ኮሚቴ በአክሱም ከተማ የወሰነውን ውሳኔ በሙሉ ድምጽ መቀበሉን በይፋዊ ገጹ ላይ አስታውቋል። ይህም ሌተናል ጀኔራል ታደሰ ወረደ በሽምግልና ጫና ለአክሱሙ ውሳኔ ተገዢ ሊሆኑ እንደሚችል የጠቆመ ሲሆን የአሜሪካ ዲፕሎማቶች በጉዳዩ ላይ የያዙት አቋም ደግሞ ሁኔታውን የበለጠ የሚያወሳስበው ሆኖ በመታየት ላይ ነው። ብልጽግና በአርቲስት ቴዎድሮስ ካሳሁን ላይ ያነጣጠረ የሐሰት ዘጋቢ ፊልም እያዘጋጀ መሆኑ ተሰምተዋል። ለዘጋቢ ፊልሙ ግብዓት በቀዳሚነት የቴዲ አፍሮ ስቱዲዮ ጠባቂዎችንና በቴዲ አፍሮ የታሰሩትን ጨምሮ የአርቲስት ቲቪ ኃላፊዎችና የዲጂታል ሰራዊቶቹን ቃለመጠይቅ ማድረጉ ታውቋል። የአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ አልበም መውጣቱን ተከትሎ የሙሉ ጊዜ ፕሮፓጋንዳ በመስራት ከፍተኛ ጭንቀቱን በአደባባይ እያሳየ የሚገኘው ኦህዴድ ብልጽግና የእስካሁኑ አልበቃ ብሎት በህዝብ ልብ የነገሰውን ቴዲ አፍሮ ስብዕና ለመግደል የሐሰት ዘጋቢ ፊልም እያዘጋጀ እንደሚገኝ መሰረት ሚዲያ የውስጥ ምንጮቹን ጠቅሶ አጋልጧል። ዘጋቢ ፊልሙ በፖሊስ በተያዙ ግለሰቦች ዙሪያ የሚያጠነጥን ሲሆን በቀዳሚነት በእስር ላይ የምትገኘው የቴዲ አፍሮ ምክትል ማናጀር የአርቲስት ቲቪ መግለጫን ሳንከለከል እንደተከለከልን አድርገን የገለጽነው የሙዚቃ አልበሙ በህዝብ ዘንድ ትኩረት እንዲያገኝና ማስታወቂያ ለመስራት ነው ብላ ዶክመንታሪው ላይ እንድትናገር በአስጨናቂ መደራደሪያ እየተጠየቀች እንደምትገኝ በሾለከው መረጃ ላይ ተመላክተዋል። የአርቲስቱ ምክትል ማናጀር ለሐሰት ዘጋቢ ፊልሙ ተናገር የተባለችውን ካልተናገረች በሐሰት የሽብር ወንጀል ክስ የተለያየ ጉዳት እንደሚያደርሱባት እያስፈራሯት ይገኛሉ ተብሏል። ሌላኛው ለሐሰት የዘጋቢ ፊልሙ ግብዓት ይሆናሉ ተብለው የተጠየቁት የቴዲ አፍሮ ስቱዲዮ ጠባቂዎች መሆናቸው ታውቋል። የቴዲ አፍሮ አቡጊዳ ሀና አቡጊዳ ሁለት ስቱዲዮችን ሰብሮ ገና ያልወጡ የቴዲ አፍሮ የጥበብ ስራዎችን ጨምሮ ሙሉ የስቱዲዮ ንብረቱን የዘረፈው ፌዴራል ፖሊስ አልዘረፍኩም የሚል ማስተባበያ ከመስጠቱ በተጨማሪ በስቱዲዮ አካባቢ የነበሩ ጠባቂዎችን ስቱዲዮ አልተዘረፈም እንዲሉ ማስገደዱን በመረጃው ላይ ተመላክተዋል። በጥቅሉ በቴዲ አፍሮ ላይ ያነጣጠረው የሐሰት ዘጋቢ ፊልም በዋናነት የታሰሩ ሰዎችን፣ የስቱዲዮ አካባቢ ጠባቂዎችንና የብልጽግና ዲጂታል ሰራዊቱን ቃለ ምልልስ በማድረግ እየተሰራ ነው የሚሉት የመረጃው ምንጮች ህዝብ እውነታውን ቀድሞ ያወቀ በመሆኑ ዘጋቢ ፊልሙን ሊያዘገየው እንደሚችልም ጠቁመዋል። ኢትዮሪክ አልበም ወደ ህዝብ ጆሮ ከደረሰበት ሰዓት ጀምሮ የብልጽግናው አገዛዝ ፍርሃት ወለድ እርምጃዎች ከመሪው እስከ እግረኛ የዲጂታል ሰራዊቱ ድረስ ትርምስ ውስጥ ገብተው በመታየት ላይ ነው። አገዛዙ ብልጽግና ሰራሽ የዘመኑ ባለሀብቶች ከ20 ሚሊዮን ብር ስፖንሰር ያደረጉት በስድብና ጥላቻ የተሞላ ለቴዲ አፍሮ አልበም ምላሽ የሚሆን ሙዚቃ ሰርቶ ያስለቀቀ ሲሆን የወንጌል አማኝ ነን የሚሉ ከመጽሐፍ ቅዱስ አስተምሮ ያፈነገጡ የብልጽግና አማኝ ሰባኪያን በሐሰት እንዲናገሩ አድርገዋል። ከአዳራሽ እስከ ጎዳና ስብከት ድረስ ወንጌል ተጥሎ አልበም ሲነቀፍበት በሰነበተው ሰሞነኛው የብልጽግና መንደር ፕሮፓጋንዳ የብልጽግናው አለቃ አብይ አህመድና የደህንነት ሹሙ ሬድዋን ሁሴንን ጨምሮ ሌሎች አመራሮች ከፍተኛ ጭንቀታቸውን በተከታታይ ሲያስተጋቡ ታይተዋል። የቴዲ አፍሮ አልበምን የሰሙ ብቻ ሳይሆን የቴዲ አፍሮ ቲሸርትን የለበሱ በጅምላ መታሰራቸውንና ቲሸርቱን ያሳተሙ ማተሚያ ቤቶች መዘረፋቸውን እንዲሁም ድርጅቶች መዘጋታቸውን መዘገባችን ይታወሳል። ከዚህ ሁሉ እርምጃ በኋላ የሐሰት ዘጋቢ ፊልም አዘጋጅተው አየር ላይ በመዋል በ10 ሚሊዮኖች አድናቂዎቹ ልብ ላይ የነገሰውን የጥበብ ንጉስ ስብዕናን ለመግደል መታቀዱ አገዛዙ እውነትን ከጦር በላይ የሚፈራ ከህዝብ በተቃራኒ የተሰለፈ ጸረ ህዝብ ለመሆኑ በድርጊቶቹ ራሱን ያጋለጠበት ሆኗል። እንዲያም ሆኖ አንዳች ስነ መንግስታዊ አሰራር የጠፋበት አገዛዙ በድምፃዊ ቴዎድሮስ ካሳሁን በቴዲ አፍሮ ላይ ግልጽ የህልውና አደጋ የደቀነ
ስለመሆኑ ቀጣይ እርምጃው በዜጎች ልብ ላይ የስጋት ሐውልት ያቆመ ሆኖ ይታያል። ድምፃዊው ዓለም አቀፍ የደህንነት ጥበቃ ሊደረግላት የሚገባ መሆኑን የሚያምኑ አካላት ድምጻቸውን ማሰማታቸውን የቀጠለ ሲሆን ከምንም በላይ ግን የአርቲስቱ ጋሻና መከታ ህዝብ ሊሆን ይገባል የሚለው አቋም የብዙዎች ሆኖ ይታያል። የእንግሊዝ መንግስት ዜጎች በኢትዮ ኤርትራ ድንበር እንዳይንቀሳቀሱ አዲስ ማስጠንቀቂያ ሰጥቷል። በኢትዮ ኤርትራ ድንበር የተፈጠረው ወታደራዊ ፍጥጫ በማንኛውም ሰዓት ወደ አደገኛ ቀጠናዊ ጦርነት ሊቀየር ስለሚችል ዜጎች በአሁኑ ሰዓት በድንበሩ ማለፍ ቀርቶ ወደ ድንበሩ እንዳይጠጉ አሳስበዋል። የእንግሊዝ ውጭ ጉዳይ ሚኒስተር በኢትዮ ኤርትራ መካከል ያለው ድንበር ቀጠናን በተመለከተ ባወጣው የደህንነት ሪፖርት በአዋሳኝ አካባቢዎች ላይ የሚታየው ወታደራዊ ውጥረት በማንኛውም ሰዓት ወደ ግጭትና ቀጠናዊ ጦርነት ሊቀየር ስለሚችል ተጓዦች ወደ ድንበሩ እንዳይጠጉ አስጠንቅቀዋል። ሪፖርቱ በአስመራና በ4 ኪሎ ገዢዎች መካከል የቀጠለው የቃላት ጦርነትን ተከትሎ በሁለቱ ሀገራት አዋሳኝ አካባቢዎች ላይ ያለው ውጥረት ከፍተኛ ደረጃ ላይ መድረሱን አመላክተዋል። የእንግሊዝ መንግስት በአደጋ ጠቋሚ ሪፖርቱ ሁኔታዎች ባልተጠበቀ ሁኔታ ወደ ጦርነት ሊቀያየሩ ስለሚችሉ ዜጎች ከድንበር አካባቢዎች ርቀው እንዲቆዩ ማሳሰቡ የቀጠናው ጉዳይ ተከታታዮች ትኩረት የሳበ ሆኗል። የእንግሊዝ የውጭ ጉዳይ የኮመንዌልዝ እና የልማት ቢሮ ባወጣው በዚህ የአደጋ ጊዜ ጠቋሚ አዲስ መግለጫ የእንግሊዝ ዜጎች ወደ ኤርትራ የሚያደርጉትን ጉዞ እንዲገድቡና በተለይም በሁሉም የኤርትራ የየብስ ድንበሮች በ25 ኪሎ ሜትር ርቀት ውስጥ የሚገኙ አካባቢዎችን በፍጹም እንዳይረግጡ አስጠንቅቋል። ማስጠንቀቂያው የተሰጠው በአስመራና በ4 ኪሎ ገዢዎች መካከል ያለው ዲፕሎማሲያዊና ወታደራዊ ውጥረት በከፍተኛ ሁኔታ ተመልሶ ማገርሸቱን ተከትሎ ሲሆን ሁኔታውም በማንኛውም ሰዓት ግጭትና ቀጠናዊ ጦርነት ይቀየራል የሚለው የስጋት ትንተና ተጨባጭ ስለሆነ ነው። ሁኔታውን በቅርበት ተከታትሎ የደህንነት ሪፖርት ያወጣው የእንግሊዝ ውጭ ጉዳይ ሚኒስተር ቀጠናው ካለበት ተለዋዋጭ ባህሪ አንጻር የጸጥታው ሁኔታ በድንገት ቢበላሽ ዜጎች ለከፍተኛ አደጋ ሊጋለጡ እንደሚችሉ በማሳሰብ የጉዞ እቅዳቸውን መረጃውን ማዕከል አድርገው እንዲያስተካክሉ መክረዋል። ውጭ ጉዳይ መስሪያ ቤቱ ከኤርትራ የየብስ ድንበሮች በ25 ኪሎ ሜትር ርቀት ውስጥ የሚገኙ አካባቢዎች በሙሉ ከፍተኛ ጥንቃቄ የሚያስፈልጋቸው መሆናቸውን በሪፖርቱ ዝርዝር መረጃ ላይ አስረድተዋል። የውጭ ጉዳይ መስሪያ ቤቱ ይህንን የጉዞ ክልከላ ያስተላለፈው በድንበር አካባቢዎች ሊከሰቱ የሚችሉ ወታደራዊ እንቅስቃሴዎች ለዜጎች ደህንነት አስጊ ሊሆኑ እንደሚችሉ በመገምገም ነው። ከዚህ በተጨማሪም በድንበር አካባቢ ለሚገኙ ዜጎች ፈጣን የቆንጽላ ድጋፍ ለመስጠት የመስክ እንቅስቃሴዎች ላይ ገደብ መኖሩን ሪፖርቱ አመላክተዋል። በአስመራ የሚገኘው የእንግሊዝ ኤምባሲ ዲፕሎማቶች ከዋና ከተማዋ ውጪ ለመንቀሳቀስ የኤርትራ መንግስት ፍቃድ እንደሚያስፈልጋቸው መገለጹ የጸጥታ ችግር ቢፈጠር ረዴት ለመስጠት ያለውን ፈተና በመግለጽ ዜጎች ችግሮች ከመከሰታቸው በፊት አስቀድመው ራሳቸውን እንዲያዘጋጁና የጉዞ እቅዳቸውን እንዲያጤኑ በሪፖርቱ ጠቁመዋል። ይህም በኢትዮ ኤርትራ ድንበር ዙሪያ የወጣው መረጃ በቀጠናው ያለውን ስስ የሰላም ሁኔታ በድጋሚ ትኩረት እንዲያገኝ አድርጎታል። ዓለም አቀፍ የዜና ምንጮች የእንግሊዝ መንግስት እንዲያሉ የጉዞ ማስጠንቀቂያዎችን በተደጋጋሚ ቢሰጥም የአሁኑ ግን ውጥረቱ ከፍተኛ ደረጃ ላይ መድረሱን ጠቁመዋል። በቅርቡ የአሜሪካ ኤምባሲ ወደ ኢትዮጵያ የሚደረግ ጉዞን በድጋሚ አስቡበት ሲል የደህንነት ጉዞ ማስጠንቀቂያ ማውጣቱ ይታወሳል። ኤምባሲው አጣዳፊ የጉዞ ማስጠንቀቂያ ሲል በወጣው መልእክት ኢትዮጵያ በአደገኛ ምዕራፍ ላይ እንደምትገኝ ማመላከቱ አይዘነጋም። ኤምባሲዎች በደህንነት ክትትል መረጃቸው መሰረት በየጊዜው በሚያወጧቸው ማስጠንቀቂያዎች በኢትዮጵያ የተለያዩ ክፍሎችና የድንበር አካባቢዎችን እጅግ አደገኛ በማለት ፈርጇቸዋል። በተለይም የትግራይ፣ የአፋርና የአማራ ክልሎች በትጥቅ ግጭት አለመረጋጋትና ወንጀል ምክንያት፣ የጋምቤላና ቤንሻንጉል ጉሙዝ ክልሎች በወንጀል በጠለፋና በትጥቅ ግጭት ምክንያት፣ የኦሮሚያ ክልል በትጥቅ ግጭት በብሔር ተኮር ጥቃቶችና አለመረጋጋት ምክንያት፣ የሲዳማ፣ ማዕከላዊ ኢትዮጵያ፣ ደቡብ ኢትዮጵያና ደቡብ ምዕራብ ኢትዮጵያ ክልሎች ባለመረጋጋት ምክንያት ከኤርትራ፣ ሶማሊያ፣ ሱዳን፣ ደቡብ ሱዳንና ኬንያ ጋር የሚገናኙ ድንበሮች በሽብርተኝነት፣ በጠለፋ፣ በፈንጅና በትጥቅ ግጭት ስጋት ምክንያት ዜጎቻቸው ጉዞ እንዳያደርጉ ጉዟቸውንም በድጋሚ እንዲያስቡበት ያስጠነቅቃሉ። የብልጽግና የምርጫ ዝግጅት በዓለም አቀፍ ተቋማት ጭምር በስጋት የሚታይ ሆኗል። የጂኦግራፊያዊ ክልልን መሰረት አድርጎ በክስተቶች ላይ ምሁራዊ ትንተናና ትንበያ በመስጠት የሚታወቀው GIS ከቀጣዩ የብልጽግና ምርጫ በኋላ በኢትዮጵያ ምን ሊፈጠር እንደሚችል ተንባይ መረጃውን ይፋ አድርገዋል። የጂኦግራፊያዊ ክልልን መሰረት አድርጎ በክስተቶች ላይ ምሁራዊ ትንታኔና ትንበያ በመስጠት የሚታወቀው ተቋም GIS የብልጽግና ምርጫ ኢትዮጵያን ወደ ተጨማሪ ቀውስ እንዳይከታት ስጋቱን አጋርተዋል። 7ኛው ሀገራዊ ምርጫና ድህረ
ምርጫው ምን እንደሚመስል የገመገመው ተቋሙ የኢህአዴግና የብልጽግናን አገዛዝ ባህሪን በማነጻጸር ነው። በንጽጽሩ ብልጽግናን ከኢህአዴግ ያልተሻለ የምርጫ አምባገነንነት የሚያራምድ ብሎታል። ምንም እንኳን የብልጽግናው አለቃ አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ የወሰዷቸው እርምጃዎች ከኢህአዴግ የተሻለ ሽግግር መኖሩን ጠቋሚ ቢሆንም ጥቂት ቆይተው እሳቸውም ፓርቲያቸውም ብልጽግናም ከኢህአዴግ የማይሻል የፖለቲካ ምህዳር መፍጠራቸውን የምርጫ አምባገነንነት ባህሪውም የተለየ ስለመሆኑ ተቋሙ በግምገማው ተችቷል። የብሔር መስመር የያዘውን የኢትዮጵያ ፖለቲካና ቅርጽ ከብሔር መስመር አውጥቶ ማዕከላዊነትን ለመፍጠር በሚል አራቱን የኢህአዴግ ግንባርና አጋር ድርጅቶች አክስሞ ብልጽግና ፓርቲ ቢፈጥርም በሂደት እየታየ ያለው ተግባሩ ከቀደመው ስርዓት የከፋ በግጭት የሚናጥ እንዳደረገው ጂአይኤስ የንጽጽር ትንታኔውን ሰጥቷል። የቀደመው የሰሜን ጦርነት ከፈጠረው ቀውስ በተጨማሪ አሁንም ከዚያ ጋር ተያይዞ በተፈጠረ አለመግባባት በአማራ የቀጠለውን ጦርነት፣ በኦሮሚያ የቀጠለውን ግጭትና የትግራይ ፖለቲካ ቀውስን በትልቅ ሀገራዊ አደጋ የተመለከተው ተቋሙ ምርጫው በጦርነት ታጅቦ ከተደረገ ሀገራዊ ምርጫ ሳይሆን አካባቢያዊና እንደተለመደው ብዙ ፓርቲ ያልተሳተፈበት ተብሎ የቅቡልነት አደጋ እንደሚገጥመው በስጋት አመላክተዋል። የብልጽግናው አለቃ አብይ አህመድና ፓርቲያቸው ምርጫውን በከፍተኛ ሁኔታ እንደፈለጉትና ምርጫውን አሸናፊ ለመሆን ዝግጅት ቢያደርጉም ተወዳዳሪ ፓርቲዎች ብዙም ስለሌሉ ውድድሩ የተወሰነ ነው ሲልም ሂደቱን ተችተዋል። ከምርጫው በኋላ ጦርነትና ግጭት ተባብሶ ይቀጥላል ሲልም መጪውን ጊዜ በከፋ ስጋትነት አመላክተዋል። ከምርጫ በኋላ በአማራ፣ በኦሮሚያ፣ በአፋር ጦርነትና ግጭት እንደሚቀጥል የተነበየው ጂአይኤስ ህወሓትና ብልጽግና ከምርጫ በፊት ይሁን ከምርጫ በኋላ ወደ ጦርነት ሊያመሩ እንደሚችሉ ገምተዋል። ኤርትራን የሚያሳትፈው ቀጠናዊ ጦርነትን በተመለከተ የተቋሙ ግምት ትልቅ ጦርነት አይጠበቅም የሚል ቢሆንም ኢትዮጵያ ከምርጫ በኋላ ከግጭትና ከጦርነት እንደማትወጣ በመግለጽ በሀገሪቱ የተፈጠሩ ቀውሶች ከሀገራዊ ወደ ቀጠናዊ ቀውስ ሊሸጋገሩ እንደሚችሉ ከፍተኛ ስጋቱን አስቀምጠዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር